ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን መለየት ወይም የአማርኛ ፊደላትን መረዳት ከሀ እስከ ፐ ያሉ ለጀማሪዎች የሚሆኑ በቀላሉ እንዴት አድርገን ብንይዛቸው በአጭር ጊዜ ፊደሎችን እንለያለን የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በዋትስአፕ፣ በቴሌግራም፣ በኢሞ እንዲሁም በሌሎች ሶሻል ሚዲያዎች ኮንታክት በማድረግ ደውሉልን። ወይም ደግሞ በአገር ውስጥም በአገር ውጭም እንዲሁም ህፃናትን ማስተማር የምትፈልጉ ኮንታክት አድርጉን፣ እናስተምራለን። በአጭር ጊዜ ፊደሎችን ወይም ደግሞ ቋንቋዎችን መልመድና ማወቅ እንድትችሉ አድርገን እናስተምራለን ማለት ነው። ለምሳሌ ከዚህ ስንነሳ የመጀመሪያው እንግዲህ ማን ነው? ሀ ነው። እንግዲህ አማርኛ ፊደል የመጀመሪያው ከሀ ነው የሚነሳው ሀ። የሁለተኛው ሁ የሶስተኛው ሂ የአራተኛው ሀ የአምስተኛው ሄ የስድስተኛው ህ የሰባተኛው ሆ። በጣም አሪፍ። አሁን ይሄ ወደፊት ስንሄድ ነው። ይሄ ወደ ኋላ ደግሞ ስንመለስ ከዚህ ከኋላ ይዘን ወደዚህ ወደ ኋላ እንዴት እንመጣለን ወይም ደግሞ እንዴት እናነባቸዋለን ስንል በአጭር ጊዜ ወይም ደግሞ ለአእምሯችን በቀላሉ እንዲይዙት እንዳይረሳው አድርገን እንዲይዘው ለማድረግ ወደ ኋላ መቁጠር ይኖርብናል። ያ ማለት ከዚህ ከሆ ተነስተን ወደ ሀ መምጣት፣ ያ ማለት ይሄ ማለት ነው። ሆ እንዳለን ሆ ቺኛዋ ህ ቺኛዋ ሄ ቺኛዋ ሀ ቺኛዋ ሂ ቺኛዋ ሁ ቺኛዋ ሀ። በጣም አሪፍ። እሺ እቺ ደግሞ ማነች? ለ ነች። ለ እሺ ቺኛዋ ሉ ቺኛዋ ሊ ቺኛዋ ላ ቺኛዋ ሌ ቺኛዋ ል መጨረሻዋ ሎ። መልካም። አሁን ወደ ኋላ ደግሞ እንመለስ። በደንብ ይዘናቸዋል ብለን የምንናገረው ምንድነው? ወደ ኋላ መቁጠር ስንችል ነው። ስለዚህ ከዚህ ከሎ ጀምረን ወደ ለ እንምጣ። ያ ማለት ይሄኛው ማለት ነው፣ በግልባጩ ማለት ነው። እሺ ሎ ይችኛዋ ል ይሄኛው ሌ ይሄኛው ላ ይሄኛው ሉ ይሄኛው ይችኛዋ ሊ ነች። ሊ ይሄኛው ሉ ይሄኛው ለ። መልካም። እሺ ይችኛዋ ማነች? እንግዲህ ሀ ነች። ሀ ይችኛዋና ይቺ የመጀመሪያዋ ሁለቱም ሀ ናቸው። ይሄኛው ሀሌቶ ሀ ሲባል የመጀመሪያው፣ ይሄኛው ደግሞ ሐመር ሀ እንለዋለን። አሁን ይሄኛው ሐመር ሀም እንደ ሀ ነው የሚጠራ፣ ያኛውም እንደ ሀ ነው። አንድ ናቸው። አጠራራቸው የሚለዩት በቅርጻቸው ብቻ ነው ማለት ነው። ስለዚህ ሀ ብለን ነው የምንጠራው። ሀ ይሄኛዋ ሁ ይችኛዋ ሂ ይችኛዋ ሀ ይችኛዋ ሄ ይችኛዋ ህ መጨረሻው ሆ። መልካም። እሺ አሁን ደግሞ ወደ ኋላ ስንመለስ እንግዲህ ከሆ ጀምረን ወደ ሀ ስንሄድ ደግሞ ይሄኛው እሺ የመጀመሪያው ሆ ይሄኛው ሀ ይሄኛው ሄ ይሄኛው ሀ እሺ ሂ ቺኛዋ ሁ መጨረሻው ሀ
ሃ ብራው። እሺ ይሄ ማን ነው እንግዲህ መ ነው። መ ይችኛዋ ሙ እሺ ሚ ይችኛዋ ማ ይችኛዋ ሜ ም የመጨረሻው ሞ። መልካም አሁን ደግሞ ከዚህ ከሞ ጀምረን ወደ መ እንምጣ። ያ ማለት ይሄኛው ሞ እሺ ሞ ይሄኛው ም አሪፍ ይሄኛው ሜ እሺ ማ ሚ እሺ ሙ የመጨረሻው መ። መልካም አሁን ደግሞ የኛው ማን ነው? ሰ ነው። ሰ እሺ ሰ ይችኛዋ ሱ እሺ ሲ እሺ ሳ ሴ እሺ ሶ መልካም አሁን ደግሞ ወደ ኋላ እንመለስ። ያ ማለት ይሄኛው ሶ እሺ ሴ እሺኛው ሳ ይችኛዋ ሲ ይሄኛው ሱ የመጨረሻው ሰ። በጣም አሪፍ። እሺ ይችኛዋ ማን ነች? ረ ነች። ረ ይችኛዋ ሩ እሺ ሪ ይችኛዋ ራ ይችኛዋ ሬ ይችኛዋ ር የመጨረሻው ሮ። መልካም አሁን ደግሞ ወደ ኋላ እንመለስ። ይሄኛው ሮ ይችኛዋ ር ይችኛዋ ሬ ራ እሺ ሪ ይችኛዋ ሩ መጨረሻው ረ። መልካም እሺ ይሄ ማን ነው? ሰ ነው። ሰ እንግዲህ ሁለት አይነት ሰዎች እንዳሉ አይተናል። እቺ የመጀመሪያዋ እንግዲህ እቺኛዋ ሰ ነች። እቺ እሳቱ ሰ የምትባለዋ ነች። እቺኛዋ ደግሞ ንጉስ ሰ የምንላት ነው። ያው እንግዲህ በቅርጽ ነው እንጂ የሚለያዩት በድምጽ አንድ ናቸው። እሺ ሰ እቺኛዋ ሱ እቺኛዋ ሲ እቺኛዋ ሳ እቺኛዋ ሴ እቺኛዋ ስ የመጨረሻው ሶ። መልካም አሁን ደግሞ ወደ ኋላ እንመለስ። ወይም ከመጨረሻው ወደ መጀመሪያው ስንሄድ ይሄ ማለት ነው ከማን ነው እንግዲህ ሶ ይሄኛው ስ እሺ የሶስተኛዋ ማን ነች? ሴ የአራተኛዋ ሳ የአምስተኛዋ እቺ ሲ ይችኛዋ ሱ መጨረሻው ሰ። መልካም እሺ ይቺ ማን ነች? ሸ ነች አይደል? እሺ ሸ ይችኛዋ ሹ ይችኛዋ ሺ ይችኛዋ ሻ ይችኛዋ ሼ ይችኛዋ ሺ መጨረሻው ሾ። መልካም አሁን ይሄን ደግሞ ወደ ኋላ እንቁጠረው ማለት ነው። ወደ ኋላ ስንቆጥረው ደግሞ ወይም ደግሞ ከመጨረሻው ወደ መጀመሪያው ስንቆጥር ይሄኛው ማለት ነው። እሺ ይሄኛው ማን ነው እንግዲህ ፊደሎች የመጀመሪያዋ ማን ነች? ሾ ብለን ነው የምንጠራት። ሾ ይችኛዋ የሁለተኛዋ ማን ነች? ሺ አሪፍ። ይችኛዋ ማን ነች? ሼ ይችኛዋ
ሻ ሻ ይችኛዋ ሺ ሺ ሹ ሹ ይሄኛው ሸ ሸ መልካም። ይሄ ማን ነው? ቀ ነው አይደል? ቀ እሺ። ይሄኛው ቁ ቁ እሺ። ይሄኛው ቂ ቂ ይሄኛው ቃ ቃ ይሄኛው ቄ ቄ ቅ ቅ እሺ። ቆ ቆ በጣም አሪፍ። አሁን ወደ ኋላ እንመለስ። ያ ማለት ከቆ ጀምረን ወደ ቀ እንሄድ። ቆ ቆ እሺ። ቅ ቅ እሺ። ቄ ቄ ቃ ቃ ይችኛዋ ቂ ቂ ይችኛዋ ቁ ቁ ይሄኛው ቀ ቀ መልካም። ይሄ ማን ነው? በ ነው አይደል? በ በ እሺ። ይሄኛው ቡ ቡ ይሄኛው ቢ ቢ ይሄኛው ባ ባ እሺ። ይሄኛው ቤ ቤ ይሄኛው ብ ብ ይሄኛው ቦ ቦ መልካም። እንመለስ ወደ ኋላ። ከመጨረሻው ከቦ ወደ በ እንሂድ ወደ ኋላ። እሺ ይሄኛው ቦ ቦ ይችኛዋ ብ ብ እሺ። ይሄኛው ቤ ቤ ይሄኛው ባ ባ ይሄኛው ቢ ቢ ይሄኛው ቡ ቡ እሺ። ይሄኛው በ በ አሪፍ። እሺ ይሄ ማን ነው? ቨ ነው አይደል? ቨ ቨ እሺ። ይሄኛው ቡ ቡ እሺ። ቪ ቪ እሺ። ቫ ቫ ይሄኛው ቬ ቬ ስድስተኛው ቭ ቭ የመጨረሻው ቮ ቮ። አሁን ወደ ኋላ እንመለስ። ይሄ ከዚህ ከቮ እሺ። ቮ ቮ ቭ ቭ ይችኛዋ ቬ ቬ ይችኛዋ ቫ ቫ ይችኛዋ ቪ ቪ ይሄኛው ቡ ቡ የመጨረሻው ቨ ቨ መልካም። እሺ ይሄኛው ማን ነው? ተ ነው አይደል? እሺ ተ ቱ ቱ እሺ። ቲ ቲ እሺ። ታ ታ ቴ ቴ እሺ። ት ት ቶ ቶ መልካም። አሁን ደግሞ ወደ ኋላ እንመለስ። ማለት ይሄኛው ቶ ቶ እሺ። ት ት እሺ። ቴ ቴ ይችኛዋ ታ ታ ይችኛዋ ቲ ቲ ይችኛዋ ቱ ቱ ይችኛዋ ተ ተ መልካም። እሺ ከዚህኛው እንነሳ። የመጀመሪያው ማን ነው እንግዲህ? ቸ ቸ ቹ ቹ ይችኛዋ ቺ ቺ ይችኛዋ ቻ ቻ ቼ ቼ እሺ። ቺ ቺ ይችኛዋ ቾ ቾ